የኤንዞ ማሬስካ የቼልሲ ቆይታ ሊቋጭ የተቃረበ ይመስላል። ክለቡም እሳቸውን ለማሰናበት ቀጣይ ጨዋታዎችን እንደሚጠባበቅ ነው እየተገለጸ የሚገኘው። ከዚህም በተጨማሪ እንደ አንዳንዶች ዘገባ ከሆነ አሰልጣኙ በራሳቸው ፈቃድ ክለቡ ሊለቁ እንደሚችሉ ነው እየተዘገበ የሚገኘው። ቼልሲና ኤንዞ ማሬስካ ሊለያዩ የመቃረባቸው ዜና በኢሳት ብዙዎችን እያነጋገረ ነው የሚገኘው። በቼልሲና በኤንዞ ማሬስካ መካከል የተፈጠረው ምንድን ነው? አሰልጣኙስ ከአመራሮቹ ጋር የገቡበት ሰጣ ገባ ምንድን ነው? ከዚህ በተጨማሪ ክለቡ አሰልጣኙን ለማሰናበት የወሰነበት ዋነኛው ምክንያት ምን ሊሆን ይችላል? ከዚህም ባለፈ ያለፉት 7 የሊግ ጨዋታዎች የውጤት ማጣት ምክንያቱ ምን ሊሆን ይችላል? ከዚህም በተጨማሪ ክለቡ ኤንዞ ማሬስካን የሚያሰናብት ከሆነ የትኛውን አሰልጣኝ ወደ ክለቡ ያመጣል? እነዚህንና ሌሎች ጉዳዮችን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ ቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ቻናላችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የሮል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። ቪዲዮውን ስትጀምሩ ደግሞ ዩቲዩብ ፕሮግራሙን ለብዙዎች እንዲያደርሰው ፕሮግራሙን ቫይራል እንዲወጣ የዩቲዩብ አልጎሪዝም የእናንተን በብዛት ላይክ ማድረግ ይፈልጋል ማለት ነው። ስለዚህ ፕሮግራም ቢያንስ በትንሹ 400 ላይክ እንዲኖረው እንፈልጋለን። እናም ለእናንተ የ3 ሰከንዶች ስራ ነው። ፕሮግራሙን ስትጀምሩ ላይክ በማድረግ መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ልዑልሰገድ አብሬያችሁ ቆይታ አደርጋለሁ። ፈጣሪ ፈቅዶ በዚህኛው ፕሮግራማችን ላይ ዳግም ከእናንተ ጋር ተገናኝተናል። የኤንዞ ማሬስካንና የቼልሲን ጉዳይ በዚህኛው መሰናዷችን ላይ እንመለከተዋለን። እንግዲህ ትላንትና እኩለ ሌሊት ላይ እናም ደግሞ የቀጥታ ስርጭት ጨዋታውን እኔ እያስተላለፍኩ በነበርኩበት ወቅት የወጣውን ሰበር ዜና ለእናንተ አጋርቻችሁ ነበረ። በተለይ በኤንዞ ማሬስካ የቼልሲ ቆይታ ዙሪያ አሰልጣኙ ከዚህ ክለብ ሊለያዩ ጫፍ መድረሳቸው ወይ ደግሞ መቃረባቸው እንግዲህ ትላንትና ስካይ ስፖርት ሰበር ዜና ብሎ ይዞት የወጣው መረጃ በርካቶች ሲቀበሉት ነበረ የቆየው። ከዛ በኋላ ደግሞ አሁን ከጥቂት ሰዓታት በፊት የወጡት መረጃዎችም እንደሚያሳዩ ከሆነ እሳቸው ራሳቸው በቃ ከክለቡ ለመልቀቅ ሊወስኑ እንደሚችሉ ወይም ደግሞ ከውሳኔ ላይ ሊደርሱ እንደሚችሉ ነው እነዚህ በርካታ ሪፖርቶች የሚያሳዩት። ምንድነው ከአመራሮቹ ጋር ያፋረሳቸው ነገር? ከዚህ በተጨማሪ ደግሞ ራሳቸው ኤንዞ ማሬስካ ከዚህ ክለብ ለመልቀቅ የሚወስኑ ከሆነ ያ ውሳኔያቸው ከምን የመነጨ ሊሆን ይችላል? በደጋፊዎቹ በኩል ያለው ሲዩንታ ምንድን ነው የሚለው በጣም ትልቅ አነጋጋሪ የሚሆን ጉዳይ ነው። እንግዲህ የባለፉት 7 የሊግ ጨዋታዎች በቼልሲ በኩል የተመዘገቡት ውጤቶች ማለት ነው በፍጹም በቼልሲ አመራሮች በኩል ደስተኛ እንዲሆኑ እንዳላደረጋቸው ነው በርካቶች እየተናገሩ የሚገኙት። ቼልሲ በዲሴምበር ወር ያስመዘገበው ውጤት በጠቅላላ ጥሩ የሚባል አይደለም ተብሎ እንዲያው በጥቅሉ ሊገለጽ ይችላል። ምክንያቱም የዲሴምበር ወር ከገባ ጀምሮ ሌሎች ውድድሮች ትተን የቻምፒየንስ ሊግ ጨዋታውን እንኳን ትተን በፕሪሚየር ሊግ ብቻ ያደረገውን ጨዋታ ብንመለከት ክለቡ ከ7 ጨዋታዎች ማሸነፍ የቻለው 1 ጨዋታ ብቻ ነው። በሌድስ ዩናይትድ ተሸንፏል። ከቦርንመዝ ጋር 2 ጨዋታዎችን በሜዳውም ከሜዳውም ውጭ አከናውኖ ነጥብ ጥሏል። ከዚህ በተጨማሪ በኒውካስል ዩናይትድም ነጥብ ጥሏል። በአስቶን ቪላ ተሸንፏል። ያሸነፈው ኤቨርተንን ብቻ ነው። ስለዚህ እነዚህ የተመዘገቡት ውጤቶች ጥሩ ባለመሆናቸው ምክንያት የክለቡ አመራሮች ደስተኛ እንዳልሆኑም ጭምር ነው እየተገለጸ የሚገኘው። ከዛ በተጨማሪ ደግሞ ራሳቸው አሰልጣኙ ኤንዞ ማሬስካ የኤቨርተኑ ጨዋታ ካበቃ በኋላ አንድ በጣም አነጋጋሪ አስተያየታቸውን ሰጥተው ነበር። ያለፉት 48 ሰዓታት ለእኔ በጣም ከባዶች ነበሩ፣ ምክንያቱም ምንም ድጋፍ እያገኘው አልነበረም እና ወደ ቼልሲ ከመጣሁበት ጊዜ አንስቶ እንደዚህኛው 48 ሰዓት በጣም ከባድና አስቸጋሪ መጥፎ ጊዜን አሳልፌ አላውቅም ሲሉ ነው አሰልጣኙ የተናገሩት። እንደውም ቃል በቃል ያሉት ዘ ወረስት በሚል ነው የገለጹትና ይሄ መጥፎ የሆነውን ጊዜ ማሳለፋቸውን አሰልጣኙ ተናግረዋል። ምንም ድጋፍ እያገኘው አልነበረም የሚል ሀሳባቸውን የሰጡት። ያው ድጋፍ እያገኘው አይደለም ሲሉ ከክለቡ አመራሮች ጋር የሆነ ግጭት ውስጥ እንደገቡ በተወሰነ መንገድ ፍንጭ የሚሰጥ መሆኑን እንረዳለን። ከዛ ቀጥሎ ከካርዲፍ ጋር ከመጫወታቸው አስቀድሞ የጋዜጣዊ መግለጫ ሰጥተው ነበርና በዛ ጋዜጣዊ መግለጫ ላይ ባለፈው እኮ ያለፉት 48 ሰዓታት ለኔ ጥሩ አልነበሩም፣ መጥፎ ጊዜ ነበረ ያሳለፍኩት ብለዋል። እና ያንን የተናገሩት ለምንድን ነው የሚል ጥያቄ ሲጠየቁ አይ በቃ የዛኔ መናገር የነበረብኝ ነገር ተናግሬያለሁ፣ ከዚህ በኋላ ተጨማሪ ፈርዘር የሆኑ ጉዳዮችን ፈርዘር የሆኑ አስተያየቶችን መናገር አልፈልግም፣
በቃ በሰዓቱ መናገር የነበረብኝ ነገር ተናግሬያለሁ። እናንተም ከቻላችሁ ስለ ካርዲፍ ሲቲው ጨዋታ ብቻ ጠይቁኝ፣ ከዛ በላይ ግን ሀሳብ መስጠት አልፈልግም ብለው ነበር የተናገሩት እና ያንን የተናገሩትን ሀሳብ አሁን ላይ ደግሞ ለመስጠት አለመፈለጋቸው የሆነ ግራ የሚያጋባ ኢሹ ሆኖ ከዛ በኋላ ብዙዎቹን ነበር ሲያነጋገር የቆየው። ግን የሆነ ደስተኛ ያላደረጋቸው ነገር እንዳለ ያ በደንብ የሚያሳይ ነገር ሊሆን ይችላል። እንግዲህ አሰልጣኙ አሁን እንደውም ትላንትና በስካይ ስፖርት ሲወጣ የነበረው አንድ ዘገባ የሚያሳየው ከሆነ በዚህ የቀጣዩ የጥር ወር አሁን እንግዲህ የፈረንጆቹ አዲስ ዓመት ገብቷል 2026 አንድ ብለው ጀምረዋል እና በዚህ የጥር ወር አንድ ተብሎ በተጀመረው የጥር ወር ላይ አሰልጣኙ ውጤታቸውን ማያሻሽሉ ከሆነ ከዚህ ክለብ በቀጥታ እንደሚሰናበቱም ጭምር ነው በርካቶች የተናገሩ የሚገኙት። እንግዲህ በዚህ በሳምንቱ አጋማሽ በፌስቲቭ ፔሪድ ወይም ደግሞ በበዓል ሰሞኖች ጨዋታ ከቦርንመዝ ጋር ተጫውተው 2-2 በሆነ ውጤት ነው ጨዋታቸውን ያጠናቀቁት። እንግዲህ ከሌሎች ጨዋታዎችም ጋር ከደመር ነው ይሄንን ጨዋታ ከካራቦ ካፕም ከቻምፒየንስ ሊግም ጋር ከጨመር ነው ሌላ ደግሞ ቼልሲ ውጤት ያጣበት ወይም ደግሞ ሳያሸንፍ የወጣበት የጨዋታ መርሃ ግብር መሆኑን ልብ እንድንል ያደርገናል ማለት ነው። እንግዲህ ቼልሲ የታህሳስ ወር ከመግባቱ በፊት ከአርሰናል ጋር አቻ የወጣበት በ10 ተጫዋች አቻ የወጣበት ጨዋታ እጅግ በጣም የሚያስገርም እንደነበረ ብዙዎቻችን ተመልክተናል። በወቅቱ ቼልሲ ከአርሰናል ጋር የነበረው የነጥብ ልዩነት በጣም ጥቂት የሚባል ነበር። ነገር ግን እዚህ ጨዋታ ላይ ቼልሲ አርሰናል ነጥብ ካስጣለ በኋላ አሁን ከመሪው አርሰናል ያላቸው የነጥብ ልዩነት ወደ 15 ከፍ ብሏል። በዚህ የአንድ ወር ጊዜ ውስጥ ቼልሲ ምን ያክል ነጥብ እንደጣለ የምታውቁት በዚህ ነው እና ከአርሰናል ጋር ያለው የነጥብ ልዩነት ወደ 15 ከፍ ያለባቸው ጨዋታዎች ተፈጥረዋል ማለት ነው። አሁን ታዲያ እንግዲህ የቼልሲ ለውጥ ምኑ ላይ ነው? ቼልሲ እያከናወኑ በሚገኙ ጨዋታዎች በ19 የፕሪሚየር ሊግ ጨዋታዎች ቼልሲ ማስመዝገብ የቻለው ነጥብና ከዛ በኋላ ደግሞ ከቼልሲ ይጠበቅ የነበረው ነገር አብሮ ከቼልሲ ጋር ፊት የሚያደርግ ነገር አይደለም። ያ ደግሞ አመራሮቹን ደስተኛ አላደረጋቸውም። ክረምት ላይ በርካታ ተጫዋቾችን አስፈርመዋል። ብዙ ተጫዋቾችን ወደ ክለባቸው እንዲመጡ አድርገዋል። ነገር ግን ያን ሁሉ ገንዘብ ኢንቨስት ያደረጉ አሰልጣኝ ቢሆኑም ክለብ ቢሆንም ነገር ግን ባወጣው ገንዘብ ልክ ወይም ደግሞ ኢንቨስት ባደረገው ገንዘብ ልክ የሚፈልገውን አይነት ውጤት አለማግኘቱ አሁን ብዙዎችን ምናልባትም አሰልጣኙ ላይ ጣት እንዲቀስሩ ምክንያት እየሆነ መጥቷል ማለት ነው። የደረጃ ሰንጠረዡ ላይ እንግዲህ ቼልሲ በ30 ነጥቦች 5ኛ ደረጃ ላይ ተቀምጧል። አሁን ወሳኝ ጨዋታቸውን ዛሬ ሊቨርፑል ያከናውናል። እንዲሁ ደግሞ ሰንደርላንድም ዛሬ ከማንቸስተር ሲቲ ጋር ይጫወታል። ራሱ ሰንደርላንድም ማንቸስተር ሲቲን የሚያሸንፍበት ውጤት ካስመዘገበ ሊቨርፑልም ደግሞ ካሸነፈ ከቼልሲ በላይ በደንብ ተደላድለው የሚቀመጡ ይሆናል። ስለዚህ ቼልሲ ደረጃው ወደ 6ኛ ዝቅ ይላል ማለት ነው እና አሁን ቼልሲ ከዚህ በኋላ ለቶፕ 4 ሲፎካከር ነው እንግዲህ ልንመለከተው የምንችለው። በባለፈው ዓመት ክለቡ በጣም ውጤታማ ጊዜን አሳልፏል። አሰልጣኙ ኤንዞ ማሬስካ ወደ ቼልሲ ሲመጡ ቶፕ 4 እንዲገቡ ይጠበቅባቸው ነበር። ያንን አድርገዋል። የኮንፈረንስ ሊግን አሸንፈዋል። የዓለም የክለቦች ዋንጫን አሸንፈዋል። ስለዚህ ከተጠበቀባቸው በላይ ወይም ደግሞ ከታሰበው በላይ በጣም ትልቅ የሆነ አቺቭመንት ላይ ደርሰው ነው የባለፈውን ዓመት ያጠናቀቁት አሰልጣኙ። ስለዚህ ለሰሩት ስራ እንደውም ከክለቡ አመራሮችም ሆነ ከክለቡ ደጋፊዎች አድናቆት ሊቸራቸው ነው የሚገባው። በባለፈው ሲዝን በሰሩት ስራ ያውም ከብዙ ነገሮች ጋር ከብዙ ሁኔታዎች ጋር ተፋልሞ ይህን ነገር በማድረጋቸው ምክንያት። ከዛ ግን ደግሞ ከኮል ፓልመር ጋር ተያይዞም በደጋፊዎች ጥርስ ተነክሶባቸዋል አሰልጣኙ ኤንዞ ማሬስካ። በተለይም በባለፈው ጨዋታ ላይ እንግዲህ አሰልጣኙ ይህንን ተጫዋች ቀይረው ካስወጡት በኋላ በጣም ብዙ ቅሬታዎች ሲቀርቡባቸው ነበርና የቼልሲ የራሱ ደጋፊዎች እንኳን ሳይቀሩ እያረክ ያለውን ነገር አታውቀውም በማለት ልክ ኮል ፓልመርን ኤንዞ ማሬስካ ቀይረው ካስወጡ በኋላ እንዲህ አይነት ትችቶችን በስታዲየም ውስጥ ሲያቀርቡባቸው ነበር። እሳቸው ኮል ፓልመርን ጉልበቱን ቆጥበው ለመጠቀም ነው ጥረት እያደረጉ የሚገኙት። ምክንያቱም ተጫዋቹ ተራራቢ ጨዋታዎች ላይ የተሰለፈ ነው። በርካታ ጨዋታዎችን እያደረገ ነው። በባለፈው ዓመት ብዙ ጨዋታዎችን አድርጓል። ስለዚህ እሳቸው ናቸው የሚያውቁት። እንግዲህ ደጋፊው ማያውቅም፣ አመራሮቹ ማያውቁም ኮል ፓልመር ያለበትን ሁኔታ። በየ3 ቀኑ የመጫወት አቅም የለውም ብለው እሳቸው ተናግረዋል። ስለዚህ ተጫዋቹን የሆነ ጨዋታ ላይ ከስኳድ ውጭ ሊያደርጉት ይችላሉ፣ የሆነ ጨዋታ ላይ ከስብስብ ውጭ ሊያደርጉት ይችላሉ፣ የሆነ ጨዋታ ላይ ደግሞ አስጀምረው ወዲያው ሊቀይሩት ይችላሉ፣ ወይም
ተጣባባቂ ወንበር ላይ ያስቀምጡት ይችላሉ። እሳቸው ናቸው ያለውን ነገር በደንብ የሚያውቁት። ነገር ግን አሁን ደግሞ የደጋፊዎቹ ተቃውሞ ከኮል ፓልመር ጋር ተያይዞ የደጋፊዎቹ ተቃውሞ በጣም ጠንከር ያለ መሆኑንም ጭምር ነው በዚህ ሁኔታ የምናየውና የምንረዳው ማለት ነው። ኤንዞ ማሬስካ ጨዋታው ካበቃ በኋላ የባለፈው የቦርንመዙ ጨዋታ ከተጠናቀቀ በኋላ የጋዜጣዊ መግለጫ አልሰጡም ነበር። ምክንያቱም ታመው ነበረ። ጨዋታው ካበቃ በኋላ እንደታመሙ ጥሩ ስሜት እንዳልተሰማቸው ነበር የተገለጸው። ስለዚህ የእሳቸው ምክትል አሰልጣኝ የቀድሞ ተጫዋች ዊሊ ካባዬሮ ነው ወጥቶ ጋዜጣዊ መግለጫ ሲሰጥ የነበረው እና ያው ትንሽ ህመም ነገር ተሰምቶታል። ምናልባት በቀጣዮቹ 2 ቀናት ውስጥ ደህና ይሆናል ብለን እንጠብቃለን የሚል ሀሳብ ነበረ ዊሊ ካባዬሮ የሰጠው። እንግዲህ አሁን ቀጣይ የሚወሰነው ውሳኔ ምን ሊሆን ይችላል? የቼልሲን ውጤት ተከትሎ በእርግጥ እኔ አንድ የሚገባኝና የምረዳው ነገር ያው የክለቦች ውጤት ጥሩ ካልሆነ ጣት የሚቀሰረው አሰልጣኞች ላይ ነው። መጀመሪያ ላይ ተጫዋቾች አይተቹም። መጀመሪያ ላይ ሌሎች የሚተቹ አካላት አይኖሩም። መጀመሪያ የትችቱን ቀንበር የሚሸከመው ከፊት ለፊት ሆኖ የሚጋፈጠው ዋና አሰልጣኙ ነው። ቼልሲ አዎ ጥሩ ውጤት ላይ አይደለም፣ ጥሩ ውጤት እያስመዘገበ አይደለም። ይሄ ሁላችንም የምናውቀው ነገር ነው። ግን ጥሩ ውጤት እያስመዘገበ ስላልሆነ አሰልጣኙን ማሰናበት መፍትሄ መሆን ይችላል ወይ ነው። እንግዲህ በቼልሲ እግር ኳስ ክለብ ባህል መሰረት አሰልጣኝ ብዙ አመት ቼልሲ ውስጥ አይቆይም። ይሄን ሁላችንም እናውቃለን። ምክንያቱም ቼልሲዎች ከበፊት ጀምሮ ራሻዩ ከበርቴ ሮማን አብራሞቪች በነበሩበትም ጊዜ ከዛ ደግሞ አሁን ክለርክ ካፒታል እና ቶድ ቦሂ የቼልሲን ባለቤትነት ከተረከቡ ከገዙ በኋላ ምናየው ነገር በቃ አሰልጣኝ ቶሎ ቶሎ ነው የሚሰናበተው። ቼልሲ ቤት ውስጥ ትንሽ ነገር ነው የሚበቃቸው። ቼልሲዎች አሰልጣኝ ለማሰናበት ትንሽ ጊዜ ነው የሚበቃቸው። ምናልባት እንደ ሌሎቹ ክለቦች አንድ አሰልጣኝን ረጅም ጊዜ በመታገስ በማየት ያንን አሰልጣኝ የሆነ ጊዜ በመስጠት የሚያምኑ አመራሮች የሉትም ቼልሲዎች ከበፊት ጀምሮም ቢሆን። ለምሳሌ አሁን ሊቨርፑልን ብትመለከቱ እንግዲህ አሰልጣኝ የርገን ክሎፕ ምን ያህል ጊዜ ቼልሲ ቤት ሊቨርፑል ቤት ቆይተዋል። ከዛ በስንተኛ ዓመታቸው ነው ዋንጫ ያሸነፉት? ይሄን ነገር ማየት በጣም አስፈላጊ ነገር ነው እና እንዲያው ዝም ብለው አሰልጣኝ በማሰናበት ወይ ደግሞ ቶሎ ቶሎ አሰልጣኝ በመቀያየር አያምኑም ሊቨርፑሎች። አርሰናል ቤት ብትመጡ የአርሰን ቬንገርን እንኳን ተውትና አሁን አርቴታ ስንተኛ ዓመቱ ነው? በአርሰናል ቤት 6 ዓመቱ ነው። ያሸነፈው ኤፍ ኤ ካፕ እና ኮሚኒቲ ሺልድን ነው። ግን ያለውን ፕሮሰስ መጨረሻ ላይ ተጋርሶ ውጤት እንደሚያመጣው ይዞ እንደሚመጣ ስለሚያምኑና ተስፋ ስለሚያደርጉ እስከ መጨረሻው ጊዜ እሱን የመጠበቅና የማየት ፍላጎት ነው ያላቸው። ቼልሲ ቤት ግን እንደዚህ አይነት ነገር የለም በፍጹም። በቃ የሆነ አሰልጣኝ የሆነ ፕሮጀክት ይሰጠዋል፣ ይመጣል። የሚፈልጉት ጊዜያዊ የሆነ ውጤት ነው እንጂ ለረጅም ጊዜ የታቀደባቸው ውጤቶች በቼልሲ ቤት የማይመዘገቡት አንድም በዚህ ምክንያት ነው። ያሁን በቅርብ ጊዜ ከ2021 ወደዚህ እንኳን ቼልሲ ስንት አሰልጣኝ ቀያይሯል? ያልቀያየረው አሰልጣኝ የለም። ቶማስ ቱሄል ቻምፒየንስ ሊግ ያሸነፉት አሰልጣኝ ተባረዋል ከቼልሲ። ከዛም በኋላ የመጡት እነ ግራሃም ፖተር፣ ፍራንክ ላምፓርድ፣ ሞሪሶ ፖቼቲኖ ከቼልሲ የተሰናበቱ አሰልጣኞች ናቸው። ቼልሲ ለረጅም ጊዜ ይዞት የሚቆየው የውጤታማነት የአመታት ጉዞ እንዳይኖረው የሚያደርጉት አንድም ከላይ ያሉት አመራሮች ናቸው የሚወስኑት ውሳኔ። አንዳንዴ በጣም የሞኝነት ስራ ሲሰሩ ትመለከታላችሁ። የሆኑ አሰልጣኞችን ወዲያውኑ ከዛ ክለብ በማባረር ወይ ደግሞ በማሰናበት ውጤት የሚመጣ ይመስላችኋል። ያ ግን እንደኔ አረዳድና እይታ ትክክል ነው ብዬ አላስብም። አብራሞቪችን በነበሩበት ጊዜ ብዙ አሰልጣኝ ነበር የሚቀያየሩት። አንዴ ጆዜ ሞሪኖ፣ አንዴ ጉሲርኒክ፣ አንዴ አብራም ግራንት፣ አንዴ ካርሎ አንቸሎቲ፣ አንዴ ቢላስ ቦዋስ፣ አንዴ ዲማቲዮ፣ አንዴ ኮንቴ፣ መልሶ ጆዜ ሞሪኖ እንደገና። በቃ ሩቲኑ እንደዚህ በመቀያየር ነው የሚቀጥለው። ያ ደግሞ ቼልሲ የሆነ ጊዜያዊ ነገሮችን እንዲያሳካ ለምሳሌ ዩሮፓ ሊግ ሊያሸንፍ ይችላል፣ ወይ ቻምፒየንስ ሊግ ወይ ደግሞ ኮንፈረንስ ሊግ ሊያሸንፍ ይችላል። ግን ደግሞ ያ ዘላቂነት አይኖረውም። ኤንዞ ማሬስካ እኮ ከሆኑ ሳምንታት በፊት ከሆኑ ቀናት በፊት የፔፕ ጓርዲዮላ ምትክ እንደሚሆን ፔፕ ጓርዲዮላ ከማንቸስተር ሲቲ ሲለቅ ያንን ቡድን በኃላፊነት የፔፕ ወንበር ላይ ተተክተው ያንን ቡድን ሊረከቡ እንደሚችሉ ነው በርካቶች ሲናገሩ የቆዩት። አሁን ደግሞ ከሳምንታት በኋላ ከዚህ ክለብ ሊሰናበቱ ይችላሉ፣ ሊሰናበቱ ነው የሚሉ መረጃዎች እየወጡ ይገኛሉ።
እንግዲህ አሁን ቼልሲ ከዚህ በኋላም ቢሆን በዚህ የጃንዋሪ ወር ላይ ከባባድ ጨዋታዎችን ነው የሚያከናውነው። ጥር ወር ላይ ቀላል ጨዋታዎች የሉትም። የዚህ ሳምንት መጨረሻ ከማንቸስተር ሲቲ ጋር ነው የሚጫወቱት። አስቡ፣ ማንቸስተር ሲቲ የፕሪሚየር ሊግ ዋንጫ ለማንሳት ከአርሰናል ጋር የሚፎካከር ቡድን ነው። አሁን እንግዲህ በማንቸስተር ሲቲ ነጥብ ይጥላል ወይስ ያሸንፋል ወይስ ይሸንፋል አላውቅም። እሱን እንግዲህ አብረን እናየዋለን። ግን ከማንቸስተር ሲቲ ጋር ይጫወታሉ። ከዛ ከ3 ቀን በኋላ ከፉልሃም ጋር ይጫወቱና ከ2 ቀናት በኋላ ደግሞ በኤፍኤ ካፕ ቻርልተን አትሌቲክን ገጥመው ከዛ ከ3 ቀናት በኋላ ደግሞ በሜዳቸው በካራቦ ካፕ የመጀመሪያ ዙር ከአርሰናል ጋር የሚጫወቱ ይሆናል። ከእንደገና ከ2 ቀናት በኋላ ደግሞ መልሰው በለንደን ደርቢ ከብሬንትፎርድ ጋር ይጫወታሉ። ከዛ በቻምፒየንስ ሊጉ ከፓፎስ፣ በፕሪሚየር ሊጉ ከክሪስታል ፓላስ፣ ከእንደገና ከናፖሊ ጋር በቻምፒየንስ ሊግ ኔፕልስ ከተማ ላይ ወደ ጣሊያን ተጉዘው ይጫወቱና ከዛ በፕሪሚየር ሊግ ከዌስትሃም ጋር ይጫወቱ ይሆናል። እንግዲህ እነዚህ በርካታ ጨዋታዎች እንግዲህ ወደ 8-9 አካባቢ ጨዋታዎች አሉ በዚህ ጥር ወር ብቻ። ከነዚህ ጨዋታዎች ውስጥ የሚገርማችሁ የዌስትሃም እና የፓፎስ ከዛ ደግሞ የቻርልተን አትሌቲክ የኤፍኤ ካፑ ጨዋታ ብቻ ነው በአንጻራዊነት ቀለል ያለ ሊሆን ይችላል ብላችሁ ኤክስፔክት የምታደርጉት። ከዛ በስተቀር ግን ሁሉም ጨዋታዎች ከባባድ ናቸው። አሁን አሰልጣኙ ከዚህ ማዕበል እንዴት ነው ራሳቸውን ሊያወጡ የሚችሉት የሚለው ነገር በጣም የሚጠበቅ ነገር ነው። እንግዲህ ካባየሮም ቢሆን እንደተናገረው የቼልሲው ምክትል አሰልጣኝ የዲሴምበር ወር እንደጠበቅነው አይደለም ያለቀው፣ የታህሳስ ወር እንደጠበቅነው አይደለም እኛ ጋር የነበረው እና እንደገና ደግሞ አዲሱን ዓመት የጥር ወርን በጥሩ በተነሳሳ ሁኔታ ለመጀመር እንሞክራለን የሚል ሀሳብ ነው ሲሰጥ የነበረው። አሁን እንግዲህ በርካቶች የሚናገሩት የቼልሲ አመራሮች እና የቼልሲ ባለቤቶች አሰልጣኙን ለማሰናበት በቃ የመጨረሻው ቋፍ ላይ እንደደረሱ፣ አሁን ቀጣዮቹን ጥቂት 3-4 ጨዋታዎች ብቻ እንደሚጠብቁ፣ ከዛ በኋላ ግን ቼልሲ ውጤቱን የማያስተካክል ከሆነ አሰልጣኙን እንደሚያሰናብቱ ጭምር ነው እየተገለጸ የሚገኘው። እሳቸው ከኤቨርተኑ ጨዋታ በኋላ ያለፉት 48 ሰዓታት ለኔ ጥሩ አይደሉም፣ 48 ሰዓታቱን ያሳለፍኩበት ሁኔታ ጥሩ አይደለም ብለው መናገራቸው መዘዝ ነው ይዞባቸው የመጣው። ከዛ ደግሞ እንዳያችሁት ውጤታቸውም ጥሩ የሚባል አይደለም፣ ታህሳስ ወር ላይ ያስመዘገቧቸው ውጤቶች። ስለዚህ ይሄኛው ነገር በጣም አስቸጋሪ ነው እንግዲህ ሆኖ እየቀጠለ የሚገኘው። ቶክ ስፖርት ደግሞ እንደዘገበው ከሆነ ቤን ጃኮብስ፣ ሊ ዴቪ ትናንትና ምሽቱን እንደዘገቡት ከሆነ አሰልጣኙ በጣም በከፍተኛ ጫና ውስጥ እንደሚገኙ እና ቼልሲ አሁንም የሳቸውን ቆይታ መልሶ እንደገና እያጤነው እየተመለከተው እንደሆነ እና ፐርፎርማንሳቸው በዚህ ሁኔታ የሚቀጥል ከሆነ አሰልጣኙን ከመሰናበት ወደ ኋላ እንደማይሉ ጭምር እነዚህ የሚወጡ ዘገባዎች ያሳያሉ። ኢቭን የቦርነመዙ ጨዋታ ላይ አሰልጣኙ ታመዋል፣ አሰልጣኙ ጥሩ ስሜት እየተሰማቸው አይደለም የሚለው ነገር ራሱ አንድ የሚያሳየው ነገር ያለባቸውን ጫና ምን ያክል በጣም ከባድ እንደሆነ የሚያሳይ ነው። ምክንያቱም እንግዲህ አሰልጣኞች ጥሩ ተጫወቱም ጥሩ አልተጫወቱም አሸነፉም ተሸነፉም ወጥተው ጋዜጣዊ መግለጫ ላይ አስተያየት መስጠት ግዴታ አለባቸው የሆነ ነገር ካልተፈጠረ በስተቀር። ግን እሳቸውም ታመዋል ነው የተባለው፣ ጥሩ ስሜት አልተሰማቸውም ነው የሚሉት መረጃዎቹ። ጥሩ ስሜት እንዳልተሰማቸውም ራሱ ካባየሮ ተናግሯል። እና በእርግጠኝነት ሚዲያ ላይ ቢቀርቡ እሳቸው እዛ ጨዋታ ላይ ምን ሊጠየቁ እንደሚችሉ እናውቃለን ሁላችን። በባለፈው ቅድም እንዳልኳችሁ የኤቨርተኑ ጨዋታ ካለቀ በኋላ ያንን አስተያየት ሰጥተው ልክ ቀጣይ ከካርዲፍ ሲቲ ጋር ሊጫወቱ ሲሉ ደጋግመው ነው የጠየቋቸው። ለምንድን ነው እንደዛ ብለው የተናገሩት? ምን ተፈጥሮ ነው እንደዛ ያሉት ግን እያሉ ደጋግመው ነበር ሲጠይቋቸው የነበሩት። ከዛ እሳቸው ግን በቃ ከቻላችሁ ስለ ካርዲፍ ጨዋታ ብቻ ጠይቁኝ፣ በቃ ስለ ባለፈው ነገር ድጋሚ ባጠይቁኝ ደስ ይለኛል ብለው ነው አሰልጣኙ ሲናገሩ የነበሩት። በቃ ባካችሁ ስለ ካርዲፍ ሲቲ ጨዋታ ብቻ እናውራ ብለው ነው ጋዜጣዊ መግለጫ ላይ ሲናገሩ የነበሩትና አሁንም ቢሆን በዚህ ጨዋታ ላይ ይህንን አቻ ውጤት ካስመዘገበው በኋላ ጫናዎች ከጋዜጠኞች ሊበረክቱባቸው እንደሚችሉ ግልጽ ነው። ያውም የእንግሊዝ ሚዲያ እንደምታውቁት ፋታ የሚሰጥ አይደለም። በቃ በጣም በጥያቄ ነው የሚያጣድፏቸው እና ያንን አስተያየት መስጠታቸው በራሱ አንደኛው ፋክተር ሊሆን እንደሚችል ፐብሊክ ሊወጡ ያንን ነገር መናገራቸው አንዱ ከባድ ነገር መሆኑም ጭምር ነው የተገለጸ የሚገኝ። እኔ አንድ የማስበው ነገር ይሄንን አሁን ያለውን የቼልሲን ስብስብ
አሁን ያለውን የቼልሲን ስኳድ ይዘው ከዚህ የተሻለ ደረጃ መራመድ ይችላሉ ወይ የሚለው ነው ትልቁ ጥያቄ። ምክንያቱም በጣም የተዳከመ ስኳድ ነው። በባለፈው ዓመት 64 ጨዋታዎችን ያደረገ ክለብ ነው እና በጣም የተዳከሙ ተጫዋቾች ናቸው ከግብ ጠባቂ እስከ አጥቂ ድረስ ያሉት። ምናልባት አዳዲስ ተጫዋቾችን ካልጨመርን በስተቀር እንደነ ዦዋ ፔድሮ ወይ ሊያም ዴላፕ አይነት ተጫዋቾችን ካላነሳን በስተቀር አብዛኞቹ ተጫዋቾች በቃ ተዳክመው ፕራይማቸውን ለማሳየት እንኳን እየቻሉ አይደለም። አምና ኤንዞ ፈርናንዴዝ እንደ ሞይሰስ ካይሴዶ ረጅሙን እነ ኮል ፓልመር ረጅሙን ሲዝን ሙሉን ሲጫወቱ የነበሩ ተጫዋቾች ናቸውና በጣም አድካሚ ጊዜን ያሳለፉ ተጫዋቾች ዘንድሮም ያንን ፕራይማቸውን እንዲያወጡ ነው የተጠበቀባቸው የሚገኘው። ያ ደግሞ ከሚጠበቅባቸው በላይ እንዲሰነዝሩ ሊያስገዳቸው ይችላል። ከደጋፊው ያለው ጫና፣ ከሚዲያው ከአመራሮቹ ጋር ያለው ጫና ይህንን የሚያሳይ ነው። ሌቫይ ኮልዊል በባለፈው ሲዝኑ ሊጀመር ሲል ጉዳት ሲያጋጥመው የኤሲኤል ጉዳት ሲያጋጥመው ራሳቸው አሰልጣኙ ኤንዞ ማሬስካ ተከላካይ ግዙልኝ ብለው አመራሮቹን ጠይቀው ነበር። የተከላካይ መስመር ተጫዋች ይገዛልኝ ብለው ጠይቀው ነበር። እነሱ ግን ያመጡላቸው ብዙም ልምድ የሌለውን ገና ታዳጊ ተጫዋች የሆነውን ዮራል ሃቶን ነው ከአያክስ ያስፈረሙላቸው እና ቼልሲ ደግሞ ተከላካይ መስመር ላይ ሰፈር እያደረገ ነው ተብሎ ብዙ ጣት መቀሰሮች አሰልጣኙ ላይ እየተመለከትን እንገኛለን። ስለዚህ አሁን እንግዲህ የዲሴምበር ወር ማብቂያ ላይ አዲሱ ዓመት በገባ ሰዓት አሰልጣኙ እንዲህ አይነት ጫናዎች የተበራከቱባቸው መምጣቱ ከብዙ ውጤቶች ጋር ተያይዞ የመጣ ሊሆን እንደሚችል እረዳለሁ። ግን ደግሞ አሁን የትኛውስ አሰልጣኝ ቢመጣ ቼልሲ ውስጥ የትኛውስ አሰልጣኝ ቢመጣ እሳቸውን ተክቶ ቢመጣ የቼልሲ ውጤት ሊስተካከል ይችላል። በጣም ብዙ ጊዜ እኮ ኤንዞ ማሬስካን አድንቀን እናውቃለን አይደለም? በቃ ምን አይነት ጊዜን ነው ያሳለፉ ያሉት፣ ምን አይነት አሰልጣኝ ናቸው ብለን አድንቀናል። ባርሴሎናን ሲያሸንፉ፣ ሊቨርፑልን ሲያሸንፉ፣ ከአርሰናል ጋር በ10 ተጫዋች ተጫውተው ነጥብ ይዘው ሲወጡ አድንቀናቸዋል። አሰልጣኙ ኤንዞ ማሬስካን ምን አይነት ታክቲክ ነው የተጠቀሙት ብለን ማለት ነው። ልክ ደግሞ ጥሩ ውጤት ሳይኖራቸው ሲቀር ያው ሊታቹ ይችላሉ ወይ ደግሞ የሆነ አይነት ቅሬታ ሊቀርብባቸው ይችላል። እሱ የሚጠበቅ ነገር ነው። ግን ደግሞ እንዲህ ባለ ሁኔታ አሁን የክለቡ ደጋፊዎችም እሳቸው ላይ ጣት መቀሰራቸው፣ አመራሮቹም እሳቸው ላይ ጣት መቀሰራቸው ነገሩን የበለጠ አስቸጋሪ ሊያደርገው ይችላል እና እንግዲህ የክለቡ ቀጣይ ሁኔታ በተለይ የአሰልጣኙ ቀጣይ ሁኔታ እንግዲህ በጣም አነጋጋሪ ሆኖ ነው እየቀጠለ የሚገኘው። ብዙዎች ስለ ቶማስ ፍራንክ እያወሩ ነው። ምናልባት እሳቸው የሚሰናበቱ ከሆነ ቶማስ ፍራንክን በአሰልጣኝነት ክለቡ ሊያመጣ የሚችልበት እድል አለ ቢሉ መረጃዎችን ይዘው እየወጡ ይገኛሉ። ግን እኔ አሁንም ቢሆን እሳቸውን ቢያንስ አቆይቶ ለተወሰኑ ጊዜያት ማየቱ የተሻለ ነው የሚሆነው እንጂ አሁን ካለው ሁኔታ ጋር እሳቸውም የዛኔ የኤቨርተኑ ጨዋታ ከተጠናቀቀ በኋላ እንደውም ከክለቡ አመራሮችም ጋር እንዳልተነጋገሩ ከማንም ጋር እንዳልተነጋገሩ ነው። ግን ደግሞ ድጋፍ እያገኙ አለመሆናቸውን አሰልጣኙ ሲናገሩ የቆዩት እና ደግሞ ከቤሄዳድ ኤግባሊ ጋር ሰውየው አሰልጣኙ ጥሩ ግንኙነት እንደሌላቸው እና ክለቡ አሁን ላለበት አለመረጋጋት አሰልጣኙን ተረጋግተው ስራቸውን እንዳይሰሩ አንድም ከዚህ ሰውዬ ጋር አለመግባባት ውስጥ መግባታቸው የበርካቶቹ እንደነ አሌክስ ክሩክ የመሳሰሉት ናቸው እንግዲህ ሲዘግቡ ስንመለከት የነበረው እና እስቲ አሁን ቼልሲ እሳቸውን ቢያሰናብት ማንን ሊያመጣ ይችላል? እሳቸውስ ቢሰናበቱ ትክክል ነው ብላችሁ ታምናላችሁ? እስቲ ኮሜንት ላይ የገባችሁ ሀሳቦቻችሁን ጻፉልኝ። እሳቸው ገና 2ኛ ዓመታቸው ነው እና እኔ እንደሚገባኝና እንደምረዳው ሊቨርፑል ከገባበት ቀውስ በላይ ገብቶ ከነበረበት ቀውስ በላይ ቼልሲ እዛ ቀውስ ውስጥ አልገባም። ሊቨርፑል በተከታታይ በርካታ ጨዋታዎችን ሲሸነፍ የነበረ 9፣ 10፣ 11 ጨዋታዎችን በጣም ሰፈር ሲያደርግ የነበረ ቡድን ከካራቦ ካፕ በጊዜ የተሰናበተ ቻምፒየንስ ሊግ ላይ ነጥቦችን ሲጥል የነበረ ፕሪሚየር ሊግ ላይ በጣም ከደረጃ ርቆ 12ኛ 13ኛ ደረጃ ሁሉ ተቀምጦ ነበር እኮ ሊቨርፑል። ያ ውጤት ሲመዘገብ የነበረበት አሰልጣኙ ከሞ ሳላ ጋር ግጭት ውስጥ የገቡበት ያ ሁሉ ነገር ተፈጥሮ እንደነበር እናስታውሳለን። እንግዲህ የዛን ሰዓት አርነ ስሎት ይባረርልን ይሉ ነበር የሊቨርፑል ደጋፊዎች። ግን ቀደም እንዳልኳችሁ ከክለብም ይለያያል። ሊቨርፑል አሰልጣኝ ዝም ብሎ በመቀየር ወይ አሰልጣኝ በማሰናበት የሚያምን ቡድን አይደለም እና ክለቡ አርነ ስሎትን ከማሰናበት ይልቅ ጊዜ መስጠትን ነበር የመረጠው። ለሳቸውም ጊዜ ሰጠ። ከዛ በኋላ ውጤቱን ቀስ በቀስ እየተስተካከለ መጣ። አሁን ሊቨርፑል ቶፕ 4 መጥቷል። ከ12ኛ ደረጃ ቀጥታ መጥቶ ነው
4ኛ ደረጃ ላይ የመጣው። ከሞሳላ ጋር የነበረው ግጭት ተፈቷል በአርነ ስሎትና በተጫዋቹ በኩል። ስለዚህ እንደዚህ አይነት ነገሮች እንደዚህ አይነት ቁርሾች ሊፈጠሩ ይችላሉ። ኦቬስ የሚታወቅ ነገር ነው፣ ግን ነገሮቹን ደግሞ ማኔጅ ማድረግ በጣም አስፈላጊ ነው የሚሆነውና ከአመራሮቹም ጋር ግጭት ውስጥ ቢገባ የውጤት ማጣትም ቢኖር አሁን ሰዎቹ እልህ ይዟቸው በቃ ኤንዞ ማሬስካ ማባረር አለብን ብለው ኤንዞ ማሬስካ ሊያባሩ ይችላሉ። ግን እንደ አይነት ችግሮች አሰልጣኝ በማባረር የሚፈቱ አይደሉም። ሌላም አሰልጣኝ ብታመጡ ያ የሚመጣው አሰልጣኝ ተመሳሳይ ነው። ፖቼቲኖ የመጀመሪያውን ዓመት ካዩ በኋላ ነው ያባረሯቸው። ያውም እንደምታስታውሱት ፖቼቲኖ የመጨረሻዎቹን ጥቂት ሳምንታት በጣም ምርጥ ፐርፎርማንስ ነበር ያሳዩት። የመጨረሻዎቹን 4-5 አካባቢ ጨዋታዎች የሚገርም ፐርፎርማንስ ነበር ያሳዩት። ግን አሰልጣኙን አባረሯቸው። ከዛ ፖቼቲኖ ደግሞ ተባረሩ። እንደገና ሌላ አሰልጣኝ ደግሞ መጣ፣ ኤንዞ ማሬስካ። እሳቸው መጥተው እኮ ካያችሁ 2 ዋንጫዎችን አሸንፈዋል። ከዛ ደግሞ ክለቡን ወደ ቻምፒዮንስ ሊግ መልሰዋል። ቼልሲ ቻምፒዮንስ ሊግ ለመግባት በጣም የተቸገረ ቡድን ነበረ። ያለፉትን 2 ዓመታት ቼልሲን ወደ ቻምፒዮንስ ሊግ መልሰዋል። ስለዚህ ቢያንስ በዚህ ነገር ክሬዲት መስጠት አንዱ ትልቅ ነገር ይሆናል እንጂ የሆነ አሰልጣኙን በስሜታዊነት ወይ ደግሞ ከአመራሮቹ ጋር ግጭት ውስጥ በመግባታቸው ብቻ አሰልጣኙን ለማሰናበት የሚወስኑ ከሆነ ያ ከክለቡ ውጤትም ጋር ተያይዞ የክለቡ ውጤት ሊመጣ ይችላል፣ ሊጠፋ ይችላል። ይሄ ኦብቪየስ ነው። በባለፈው ዓመት ማንቸስተር ሲቲ እንደምታስታውሱት የውጤት ቀውስ ውስጥ ገብቶ ነበረ። በ14 ጨዋታዎች 1 ጨዋታ ብቻ ነበር ያሸነፈው እና በቃ ፔፕ ጓርዲዮላ ሊባረር ነው እየተባለ ነበር። እንደውም በየሄደበት ስታዲየም ሁሉ ፔፕ ነገ ጧት ትባረራለህ እያሉ የሌሎች ክለብ ደጋፊዎች ፔፕ ጓርዲዮላን ሁሉ ሲሰድቡት በቃ እሱ ላይ ለመቀለድ ሲሞክሩ ይታዩ ነበር። ግን ማንቸስተር ሲቲ ፔፕ ጓርዲዮላን ለማሰናበት በፍጹም አላሰበም። ፔፕ ቀጠለ በዛው ክለብ። ከዛ ክለቡን 3ኛ ደረጃን ይዞ እንዲጨርስ አደረገ። ከ9ኛ ነው ከ8ኛ ደረጃ መጥቶ ነው 3ኛ ደረጃን ይዞ የጨረሰው። ተጫዋቾች ተጎድተውበት ነበረ። ጥሩ ፐርፎርማንስ ላይ ያልነበሩ ተጫዋቾች ነበሩ። አሁን ደግሞ ዘንድሮ ለፕሪሚየር ሊግ ዋንጫ እየተፎካከረ ይገኛል። ስለዚህ እንዲህ አይነት ሁኔታዎች በሌሎች ክለቦች በኩል ይኖራሉና የትኛውም ክለብ ዩናይትድም በሉት ቼልሲም በሉት አርሰናልም ሲቲም ሊቨርፑልም መጥፎ ጊዜ ሊኖራቸው ይችላል። ግን ደግሞ አንዳንድ አመራሮች በቃ አሰልጣኝ ስናሰናብት ብቻ ነው መፍትሄ ልናመጣ የምንችለው የሚል አይነት ድምዳሜ ላይ ደግሞ ሊደርሱ ይችላሉና እኔ አሁን ኤንዞ ማሬስካን ማሰናበቱ ቼልሲ ቢያሰናብት ምናልባት ትክክለኛ ውሳኔ ላይሆን ይችላል። ቢያንስ ከአሰልጣኙ ጋር መነጋገር አስፈላጊ ነገር ነው፣ አንደኛው ነገር። ያንንም ደግሞ ማድረጋቸው አይቀርም እንጂ እኮ ሊቨርፑልም አድርጎታል አይደለ? አርነ ስሎት ውጤታቸው በጣም እየቀዘቀዘ ሲመጣ ከአሰልጣኙ ጋር ቁጭ ብለው ተነጋግረዋል። ምንድነው እየተፈጠረ ያለው ነገር? ልክ ነው ወይ? የክለቡ ውጤት ክለቡ እየሄደበት ያለው ሀዲድ ትክክለኛ ነው ወይ ብለው ቁጭ አድርገው አሰልጣኙን አናግሯቸዋል። ከዛ በኋላ ነው ቀጥታ ወደ ቀጣዩ ትግበራ የሄዱት። ሊቨርፑል ውጤቱን በተወሰነ መንገድ አሻሻለ። ያ ደግሞ በሰላማዊ መንገድ ነገሩ እንዲቀጥል አድርጓል። አሁን ግን እሳቸውም ቢሆን ከክለቡ ሰዎች ጋር የሆነ አይነት ቁርሾ ውስጥ እንደገቡ ያ ነው የተገለጸ የሚገኘውና ቼልሲ ቢያንስ ከነበረው ልማድ መውጣት አለበት። በየጊዜው አሰልጣኝ ማሰናበት፣ አሰልጣኝ ማምጣት፣ አሰልጣኝ ማባረር ይሄ መፍትሄ ሊሆን አይችልም። ዝም ብሎ አሰልጣኝ ማቀየር ክለቡንም ተጫዋቾቹንም ማወዛገብ ነው የሚሆነው። አሁን እሺ የሆነ አሰልጣኝ መጣ፣ የሆነ አሰልጣኝ መጥቶ ደግሞ የሆነ 6 ወር ወይ 1 ዓመት ይቆይና መልሶ እሱን ማሰናበት ይሆናል ማለት ነው። ያ ደግሞ ቅድም እንዳልኩት የሆኑ ስኬቶችን ሊያመጣ ይችላል፣ የሆኑ ዋንጫዎችን ሊያሸንፍ ይችላል። ይሄ ደግሞ የሆኑ የክለብ አመራሮች ያላቸውን ማይንድ ሴት በደንብ የሚያሳይ ነው። የቶተናም አመራሮች ልክ ቶተናም ለካራቦ ካፕ ነው ፍጻሜ ደርሶ ሊጫወት 1 ቀን ሲቀረው ጆዜ ሞሪኖን አሰናበተ ማለት ነውና ከዛ በኋላ አሰልጣኙ ሲጠየቁ ዋንጫ አሸንፎ የማያክለብ ዋንጫ ፍጻሜ ደርሶ በዋዜማው አሰልጣኝ ሲያሰናብት ማየት በጣም የሚያስቅ ነገር ነው ብለው እሳቸውም ሲናገሩ ነበርና ቶተናም እንግዲህ ዋንጫ ካሸነፈ የዛን ጊዜ 8 ነው 9 ዓመት አልፎታል እና ለፍጻሜ ደርሶ 1 ቀን ሲቀረው ነው አሰልጣኝ ያሰናበት የነበረው። እና አሁን ቼልሲ የካራቦ ካፕ ጨዋታ አለበት። በጣም ከባድ ጨዋታ ነው ከአርሰናል ጋር ግማሽ ፍጻሜ ላይ ለፍጻሜ ሊደርስ የሚችልበት ውድድር ነው። ቻምፒየንስ ሊግ አንገብጋቢ ጨዋታዎች ይጠብቁታል። 2 ጨዋታዎች ከፊቱ። ፕሪሚየር ሊግ ላይ ትልልቅ ጨዋታዎች አሉት ከነ ማንቸስተር ሲቲ፣ ከነ ፉልሃም፣ ከነ ብሬንትፎርድ ጋር። ስለዚህ እነዚህ ጨዋታዎች ማኔጅ አድርጎ አሰልጣኙ እንዲቀጥሉ ለራሳቸው ድል መስጠት ነው እንጂ አዲስ አሰልጣኝ ቢመጣ እዚህ ቡድን ውስጥ ከተጫዋቾቹ ጋር እስከሚላመድ ሌሎች ነገሮችም ጊዜ መውሰዳቸው አይቀርም። ስለዚህ ነገሩ በእንቅርት ላይ ጆሮ ደግፍ ሊሆን ይችላልና ይሄን ነገር በደንብ ኮንሲደር ማድረግ አስፈላጊ ነገር ይሆናል ማለት ነው። እንግዲህ እስቲ ዛሬ የሚሆነው ነገር ይጠበቃል። ስካይ ስፖርት እንደሚለው
ራሳቸው አሰልጣኙም ለመልቀቅ ሊወስኑ ይችላሉ። ራሳቸው ባይወስኑም እንኳን ክለቡ ቀጣዮቹን ጨዋታዎች ተመልክቶ አሁን እንግዲህ ከሲቲ ጋር ቀጣይ ከባድ ጨዋታ አላቸው። እሱን ጨዋታ ጨምሮ ሌሎች ጨዋታዎችን ከተመለከተ በኋላ ነው አሰልጣኙ ላይ ውሳኔ ሊያስተላልፍ ይችላል ተብሎ የሚጠበቀውና ያ እንግዲህ በተደጋጋሚ ጊዜውን እየወጣ የሚገኝ ዘገባ ነው ማለት ነው። የኤንዞ ማሬስካ የቼልሲ ቆይታ አጣብቂኝ ውስጥ ነው የሚገኘው። ቋፍ ላይ ይገኛሉ ሊሰናበቱ እና ክለቡ ያሰናበታቸው ይሆን ወይስ እሳቸው ስራቸውን ያድናሉ? እሱን እንግዲህ በቀጣዮቹ ጊዜያት አብረን የምንመለከተው ጉዳይ ይሆናል። የአሰልጣኙና የቼልሲ ቆይታ ግን በቀጣይ በጉጉት ይጠበቃል። እናንተስ ቼልሲ እሳቸውን ቢያሰናብት ጥሩ ነው ብላችሁ ታስባላችሁ? ጥሩ ነው መሰናበት አለባቸው ብላችሁም ካላችሁ በምክንያት፣ መሰናበት የለባቸውም ብላችሁም ካላችሁ በምክንያት ኮሜንት ላይ ገብታችሁ ሀሳቦቻችሁን ልታስቀምጡልን እንችላላችሁ። ያው እግር ኳስ የውለታ ስፖርት አይደለም። በፊት እንደዚህ አሸንፏል እንደዚህ ስላደረገ የሚል ነገር አይደለም። ግን ቅድም የሌሎቹንም ክለቦች በአንጻራዊነት ስናነሳ ነበርና እነዛንም ነገሮች ማየት አስፈላጊ ነው ለማለት ያክል ነው። ኮሜንት መስጫው ለእናንተ ክፍት ነው። ኮሜንት ላይ የገባችሁ ሀሳቦቻችሁን ልታስቀምጡልን እንችላላችሁ።